ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባርከኝ እኔን ከሰማይ በደል ጥፋቴንም ሳታይ። የመላከ መንክራት የመምህር ግርማ ወንድሙን ጉድ ልነግራችሁ ዛሬ መጣሁት። የመምህር ግርማ ወንድሙ ልጆች፣ የመላከ ኃይለ መለኮት ልጆች፣ የመምህር ተስፋዬ ልጆች ያልሆናችሁም የሆናችሁ ስለነዚህ አባቶችና ወንድሞች ጉድ ልነግራችሁ ዛሬ መጣሁት። እስከ መጨረሻው ተከታተሉ፣ እንዳታቋርጡ። ኮፒ ሊንክ፣ ሼር፣ ላይክ፣ ታፕ ምናምን በሉት። እሺ፣ በደንብ አድርጋችሁ ደብድቡት። ለምን ብዙ ሰዎች ይህን ቪዲዮ ማየት አለባቸው። ብዙ ሰዎች የእነዚህን አባቶች ጉድ ማየት መስማት አለባቸው። ስለዚህ እስከ መጨረሻው ተከታተሉ። ስለነዚህ አባቶች ከመናገሬ በፊት ስለነዚህ ወንድሞች ከመናገሬ በፊት በመጀመሪያ ሁላችሁም አንድ ነገር እንድትይዙልኝ እፈልጋለሁ። ያ ምንድነው? እኔ ማን ነኝ፣ እኔ ምንድነኝ የሚለው ልንገራችሁ። ብዙዎቻችሁ አታውቁኝም። እኔ አስራተ ገብርኤል ወይም የቱ እባላለሁ። የምታውቁኝ ምናልባት ከቅርብ ጊዜ ወዲህ ነው። በቀደመ ህይወቴ ግን ምንም አታውቁኝም። እኔ ቀድሞ በነበረ ህይወቴ ምን አይነት ህይወት ነበረኝ፣ አሁንስ ምን አይነት ህይወት ያለኝ፣ ይህንን ካዳመጣችሁ በኋላ ስለ አባቶቼ ጉድ እነግራችኋለሁ። እኔ በቀድሞ ህይወቴ ከቅዱስ ጳውሎስ የባሰ እጅግ በጣም የጠለቀ ረቂቅ በሆነ መልኩ ክርስቶስን ማሳደድ ብቻ ሳልሆን በጭፈራ ቤት ውስጥ በዲጄነት በተለያዩ ዓለማዊ አጋንንታዊ በሆኑ ስራዎች ተጠምጄ የክርስቶስን ህዝብ ሳሳድድ ነበርኩ። ዲጄ ነበርኩኝ። አስጨፋሪ፣ ከባድ አስጨፋሪ። ሌሊት ነው የምሰራው። ቀን ነበረ፣ አጭስ ነበር፣ ጠጣ ነበር። ይህ ንስሐ የገባሁበት ህይወት ነው የምነግራችሁ፣ እንድትማሩበት ነው። በቀደመ ህይወቴ የጥፋት ህይወት ነበር የነበረኝ። መመለስ እፈልጋለሁ፣ መንገዱን አላውቀውም። ጫት ማቆም እፈልጋለሁ፣ መንገዱን አላውቀውም። ሲጋራ ጭስ ነበረ፣ ማሪዋና የማልጠቀመው ነገር አልነበረ። ይህን መጠቀም ብቻ ራሴን በመጉዳት ውስጥ አልነበርኩኝም። ሌሎችም ደግሞ ከእግዚአብሔር መንገድ እንዲወጡ ዴይ ፓርቲዎችን በማዘጋጀት ናይት ክለቦች ላይ በመስራት እኔ የምሰራቸው ሪሚክሶች በፊት እሰራቸው የነበሩ ሪሚክሶች ተውት። አሁን እኔ የምኮራበት አይደለም፣ የማዝንበትና የማፍርበት ስራ ስለሆነ ትምህርት እንዲሆናችሁ ዘንድ እነግራችኋለሁ። ምን አሁን ሮፍናን ሪሚክስ ሚክስ አደረጉ ሰሩ፣ ሀውስ ቤት ምናምን ሙዚቃ ሰሩ ለማለት ነው? አልሰሩ። እንደኔ ቀድሞ በነበረ እውቀቴ ማለት ነው። በጣም አደገኛ የሆንኩ ዲጄ ነበርኩ። ምናልባት አርባ ምንጮች ታውቁኛላችሁ አላችሁ፣ ማህበራዊ ሚዲያ ላይ የምታውቁኝ ወንድሞቶች አላችሁ። ከዚህ ቀደም በነበረ ህይወታችን የመላከ መንክራት የመምህር ግርማ ወንድሙን ጉድ ልነግራችሁ ዛሬ መጣሁት። የመምህር ግርማ ወንድሙ ልጆች፣ የመላከ ኃይለ መለኮት ልጆች፣ የመምህር ተስፋዬ ልጆች ያልሆናችሁም የሆናችሁ ስለነዚህ አባቶችና ወንድሞች ጉድ ልነግራችሁ ዛሬ መጣሁት። እስከ መጨረሻው ተከታተሉ፣ እንዳታቋርጡ። ኮፒ ሊንክ፣ ሼር፣ ላይክ፣ ታፕ ምናምን በሉት። እሺ፣ በደንብ አድርጋችሁ ደብድቡት። ለምን ብዙ ሰዎች ይህን ቪዲዮ ማየት አለባቸው። ብዙ ሰዎች የእነዚህን አባቶች ጉድ ማየት መስማት አለባቸው። ስለዚህ እስከ መጨረሻው ተከታተሉ። ስለነዚህ አባቶች ከመናገሬ በፊት ስለነዚህ ወንድሞች ከመናገሬ በፊት በመጀመሪያ ሁላችሁም አንድ ነገር እንድትይዙልኝ እፈልጋለሁ። ያ ምንድነው? እኔ ማን ነኝ፣ እኔ ምንድነኝ የሚለው ልንገራችሁ። ብዙዎቻችሁ አታውቁኝም። እኔ አስራተ ገብርኤል ወይም የቱ እባላለሁ። የምታውቁኝ ምናልባት ከቅርብ ጊዜ ወዲህ ነው። በቀደመ ህይወቴ ግን ምንም አታውቁኝም። እኔ ቀድሞ በነበረ ህይወቴ ምን አይነት ህይወት ነበረኝ፣ አሁንስ ምን አይነት ህይወት ያለኝ፣ ይህንን ካዳመጣችሁ በኋላ ስለ አባቶቼ ጉድ እነግራችኋለሁ። እኔ በቀድሞ ህይወቴ ከቅዱስ ጳውሎስ የባሰ እጅግ በጣም የጠለቀ ረቂቅ በሆነ መልኩ ክርስቶስን ማሳደድ ብቻ ሳልሆን በጭፈራ ቤት ውስጥ በዲጄነት በተለያዩ ዓለማዊ አጋንንታዊ በሆኑ ስራዎች ተጠምጄ የክርስቶስን ህዝብ ሳሳድድ ነበርኩ። ዲጄ ነበርኩኝ። አስጨፋሪ፣ ከባድ አስጨፋሪ። ሌሊት ነው የምሰራው። ቀን ነበረ፣ አጭስ ነበር፣ ጠጣ ነበር። ይህ ንስሐ የገባሁበት ህይወት ነው የምነግራችሁ፣ እንድትማሩበት ነው። በቀደመ ህይወቴ የጥፋት ህይወት ነበር የነበረኝ። መመለስ እፈልጋለሁ፣ መንገዱን አላውቀውም። ጫት ማቆም እፈልጋለሁ፣ መንገዱን አላውቀውም። ሲጋራ ጭስ ነበረ፣ ማሪዋና የማልጠቀመው ነገር አልነበረ። ይህን መጠቀም ብቻ ራሴን በመጉዳት ውስጥ አልነበርኩኝም። ሌሎችም ደግሞ ከእግዚአብሔር መንገድ እንዲወጡ ዴይ ፓርቲዎችን በማዘጋጀት ናይት ክለቦች ላይ በመስራት እኔ የምሰራቸው ሪሚክሶች በፊት እሰራቸው የነበሩ ሪሚክሶች ተውት። አሁን እኔ የምኮራበት አይደለም፣ የማዝንበትና የማፍርበት ስራ ስለሆነ ትምህርት እንዲሆናችሁ ዘንድ እነግራችኋለሁ። ምን አሁን ሮፍናን ሪሚክስ ሚክስ አደረጉ ሰሩ፣ ሀውስ ቤት ምናምን ሙዚቃ ሰሩ ለማለት ነው? አልሰሩ። እንደኔ ቀድሞ በነበረ
እውቀቴ ማለት ነው። በጣም 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 አደገኛ የሆንኩ ዲጄ ነበርኩ። ምናልባት አርባ ምንጮች ታቁኛላችሁ አላችሁ፣ ማህበራዊ ሚዲያ ላይ የምታቁኝ ወንድሞቶች አላችሁ ከዚህ ቀደም በነበረ ህይወታችን። ለዚህ ምስክሬ ትልቁ ምስክሬ ወንድሜ ማናዘዋል ጋር ድሮ አርባ ምንጭ ላይ ብዙ ነገር ሰርቻለሁ። ስለኔ ህይወት ማናዘዋል በደንብ አድርጎ ያውቃል። ከዛ ከነበርኩበት የሲኦል በምድር ላይ ሲኦልን ለማመናት ነበረ። በኑሮዬ ሰርቼ ዲጄነት ሰርቼ በማገኘው ገንዘብ ደስተኛ የሚመስል ህይወት ኖር ነበር። ግን የነበረኝን ስቃይ ነው የነበርኩ ማቀው። ቀኑ ልክ ሲነጋ ጠዋት ጠዋት ያለኝን ስሜት ነው የነበርኩ ማቀው። በእርግጥ መንግስት ሰራተኛ ነበርኩኝ፣ እሰራ ነበር። ዩኒቨርሲቲ ውስጥ እሰራ ነበረ። በመምህርነት፣ በአይቲ ስፔሻሊስትነት፣ በቴክኒካል አሲስታንትነት እሰራለሁ። ጎን ለጎን ግን ዲጄነቱን ተውት፣ ከባድ ነበር። አሁን ስለቀደመ ህይወት ልነግራችሁ ብቻ አለም የወጣሁት። ስለዚህ ከዚህ ህይወት እንዴት ነው የወጣሁት? እንዴት ወደ ቤተክርስቲያን መጣሁ? እንዴት መንፈሳዊ ህይወት ውስጥ አገኛችሁኝ? ምክንያቱም አሁን ወደ ጉዱ ልመጣ ነው። እቅምበት የነበረን ቦታ አንስቼ የጸሎት ስፍራ እንዳደረገው የረዱኝ አብሮኝ የነበረ እንድቅም እንዳጨስ እንድጠጣ ከውስጥ በኩል ሆኖ ከቤተሰብ የወረስኩት በሰዎች ላይ የተላከ በእኔ ኃጢአትና በእኔ ደካማነት ወደ እኔ ውስጥ የገቡ ጠላቶች እንዳሉ እንድነቃ የረዱኝ መምህር ግርማ ናቸው። የጫት መቃሚያ ቦታዬን አንስቼ ጸሎት ስፍራ እንዳደረግ የረዱኝ አባቴ ናቸው። በጫት በመጠጥ በሲጋራ በአጓጉል ሱሶች የቆሸሸ ማንነቴን ይህን የክርስቶስ ቤተ መቅደስ አቆሽሸው ነበር። ግን እግዚአብሔር አምላካችን መሐሪ ነው፣ ይቅር ባይ ነውና ቸርነቱ በእኔ ህይወት ውስጥ ተገልጧል። በፍጹም ሳይገባኝ ክርስቶስን ከማሳደድ ህይወት፣ የክርስቶስን ተከታዮች ከማሳደድ ህይወት እግዚአብሔር አምላካችን እውነቴን ነው የምላችሁ እኔ ወደዚህ ህይወት ስመጣ ተገብቶኝ አይደለም፣ በቃ ብቃቱ ኖሮኝ አይደለም ወደዚህ ህይወት መጥቼ አሁን እየተመላለስኩ ያለሁት። ይሄ ከሆነ 7 ዓመት አልፎኛል። እግዚአብሔር አምላካችን በቤቱ ያጽናኝ። ከዛ ከነበረ ህይወቴ ወጥቼ አሁን አጠር ላድርገውና የሶስት ልጆች አባት ነኝ፣ ትዳር አለኝ። በቀደመ ህይወቴ ሳምንት ከአንድ ሴት ጋር አልቆይም ነበር። እኔ በግልጽ የምነግራችሁ ለምንድነው እንድታቁኝ እፈልጋለሁ። እኛ አባት በህይወቴ ውስጥ ምን አይነት ስራ እንደሰሩ ልነግራችሁ እፈልጋለሁ። እኛ አባት መንበርከክን አስተማሩኝ። ለመምህር ተስፋዬ፣ ሊቀ ትጉሃን ቀሲስ ባንቴኑ ባዬ፣ ሌሎች መምህራን አባቶቼ ከኔ ጋር አብሮ የነበረውን ጠላት እንዳቅበት እንድነቃበትና እንድቀጠቅጠው ከኔ ርቆ እንዲሄድ። ስለዚህ ይህንን ስራ የሰሩኝ አባቶችን ይህንን የኔን ክርስቶስን ከማሳደድ ዛሬ ከወንድም ከእህቶቼ ጋር በመሆን በተለያዩ ማህበራዊ ሚዲያዎች ስለ ክፉ መንፈስ አሰራር፣ ስለ መንፈስ ቅዱስ አሰራር በደንብ ለይታችሁ እንድታቁ እንድትማሩ ከአባቶቼ ባገኙት ነገር እንማማራለን። ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተን የምሰሉ ባለው ሐዋርያዊ አንደበቱ መሰረት አባቶቻችን የሐዋርያትን መስመር ፈለግ ተከትለው ከህይወታችን እርኩሳን መናፍስትን እንዴት እንደምናወጣ፣ እንዴት እንደምናስወግድ፣ እንዴት አድርገን እርኩሳን መናፍስትን እንደምንዋጋ አስተምረውናል። ይሄው እኔ የነሱ ፍሬ ነኝ። እንኳን ትዳር ይዤ ልጆች ይዤ እንኳን በመንፈሳዊ ህይወት እንደዚህ ልታዩኝ ይቅርና በዓለማዊ ህይወትም እድሜ ኖሮኝ እስካሁን ልቆይ ሰው አልነበርኩኝም። ግን የእግዚአብሔር ምሕረትና ቸርነት ዛሬ አገናኝቶኝ ከእናንተ ጋር እንደዚህ እንድንወያይ ሆኗል። አሁን ጉዱን ያገኛችሁ መሰለኝ። መምህር ተስፋዬ፣ እነ መላከ መንክራት፣ ሌሎችም አባቶቻችን እነ ሊቀ ትጉሃን እኔ ስማቸው ጠርቻ አልጨርስም። በጣም ብዙ አባቶች ናቸው። የእነዚህ አባቶች እናንተ ያላወቃችሁላቸው ጉድ ይሄ ነው። በቃ እኔ የነሱ ፍሬ ነኝ። አሁን የኔን ህይወት ብትመዝኑት ብዙ ነገር አለ በውስጡ። ስለዚህ ዛሬ 1 ሰዓት ተኩል ላይ በዚህ በኬፋ ሚዲያ ላይ ማለት ነው ሰሞኑ በዚህ ማህበራዊ ድረገጽ ላይ የምትናገሩ አባቶች ላይ የምትዘባበቱ ሰዎች አላችሁ። ስለዚህ እናንተ ባለማወቅ በማወቅ የጠላትን ስራ እየሰራችሁ ስለሆነ መመለስ አለባችሁ። ማታ ላይ ዛሬ ትመጣላችሁ። ይህንን ቪዲዮ የመምህር ግርማ የሊቀ ትጉሃን ልጆች የነ ኃይለ መለኮት ቀሲስ ኃይለ መለኮት ሌሎች ወንድሞች አባቶች ልጆች እባካችሁ ታው ምንድነው? ታው ረፍ በስላሴ ይዣለሁ። ረፍ በድንግል ማርያም እንዴ ተንበርከክሽ። ምንድነው? በህፃንነት የገባው ነኝ። ባለማቅ ነው የገባው። በጸበል የገባው በህፃንነት ነው የገባው። ምንድነው? መተት ነኝ። በህፃንነት ነው። በ40 ቀን ነው የገባሁት። በ40 ቀን
በተወለደ በ40 ቀን የገባሁት በተወለደ በ40 ቀን የገባሁት። ምን አድርገህ ተብለህ ነው? አሳብደው ግዴለው አብሬው አንገራተው ዜሮ ነው። አይምሮ ምንም የለም። ቆይ ገና እኮ የ40 ቀን ህፃን ነው። በ40 ቀን ነው እድሉን የምናነበው። በ40 ቀን ነው። በ40 ቀን ነው የምናነበው። እድሉን ያነበባችሁት በ40 ቀኑ ነው። በ40 ቀን ነው። በ40 ቀን ነው። ማንወጥ ነው ማንከረከል ነው። ቤተሰብ ዜሮ ነው። ቤተሰብ ምንም የለም። ቤተሰብ እንደሞተ ነው የሚያውቀው። ቤተሰብ ማንም የሚያውቀው ቤተሰብ። እሺ ለምንድን ነው ልብሱን ያስወለቃችሁት? አሳብደው እንደዚህ ራቁት ሆኖ ነው አዲስ አበባ ተገባ። 8 ዓመት ከምናምን ሞላው። አንድ ብር ጊዜ የለም። አንድ ብር ልጁን እብድ ብላስመስለው በቁሙ እብድ። እሺ በቃ በቁሙ ሙት ነው የሚያስመስለው። በቁሙ ሙት። ጨርቁን እንደዚህ ጥሎ ራቁቱን እብድ ሆኖ እንዲቀር ነው። ራቁት አዲስ አበባ ያስገባ ነው። ግን አውቃለሁ አዲስ አበባ ገብቶ በቃ ራቁቱን ነው የገባው። ራቁት ነው ራቁት። ወይ ጉድ! በ40 ቀን ምንም የማያገጻለች እድል አንብበው እድል ወስደው አነበብን። ግጥም አድርገን እድል አነበብን። በቃ መቸብቸብ ነው መቸብቸብ። እድሉ መቸብቸብ። ትናንት ሸኝከል ታለ ትናንትና በቃ በ40 ቀን አነበብን ገባን። በቃ መቸብቸብ ነው። እኛ በጣም ብቻ ነው በቃ ዜሮ። አንድ አይምሮ ምንም አይምሮ አይሰራም። ሙት ነው በቃ ሙት። ሰው እንደዚህ ታዩ ራሱ ጓደኞች አብረውለት ጓደኞች ራሱ በቃ ይሸሻል። መንገድ ለቆ ነው የሚሄደው። ማንም መጨረሻ ለኛ ሸምና ሲዘዋለን በቃ የለም። ራሱን አንድ ቀን ራሱን ያቀም አንድ ቀን እንኳን ለአንድ ሰከንድ ራሱን ያቀም በቃ እኛ ነን መቶ እናንቀሳቀሰው እኛ ነን እስካሁን ድረስ። ወይ ጉድ! እሺ ተዘጋጅ በስላሴ ስም በልጥራ። በስላሴ ስም በኃያሉ በመድኃኒዓለም ስም ሴት አይነጥላለሁ። በእናቱ ሴት አይነጥላለሽ? ከእናቴ መጣዋለሁ። ከእናቴ መጣሽ? ነይ እስኪ ምንድን ነው የምታረጊው? እኔ ስጋ ለበስ ነኝ። እገናኘዋለሁ። ሌሊት እየመጣሽ ትገናኘዋለሽ? እገናኘዋለሁ። በምንድን ነው የምትመሰየው? በቃ የሆነ በቃ ሙት አስመስዬ ሙት መስዬ ነው የምገናኘው። ሙት መስዬ ስንት ጊዜ ነው ከእሱ ጋር እንዲህ ስታረጊው? አብሬ ተወለድኩት። አብሬ ስንት ዓመቱ ነው ልጁ? 28 ዓመት ሙሉ አብረሽ? 28 ዓመቱ ነው። አንድ ነገር የለውም። አንዲት ነገር በቃ ዜሮ ነው። እንዲያገባም አትፈልጊም? እንዲያገባ አልፈልግም። አልፈልግም። ሚስት ሆነሽ ተቀምጠሻል? አብሬ የምቀምጠው ማብረር ነው። በቃ ማብረር በሰኩንድ ነገር ካሰበ በቃ አብረው ነው። ማብረር ነው። በቃ መሄድ ነው። ማብረር ነው። በቃ ይገርም ነው። እሺ ተዘጋጅ። አንቺን በስላሴ ስም ተዘጋጅ። በስላሴ ስም በመድኃኒዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ ዮሐንስ ስም በሰማዕቱ በቅዱስ መርቆሬዎስ ስም በ40 ቀን በእድሉ የገባው መተት እድልስ እድሉ እኮ እሱ ነው። የምበላበት እድል እኮ ነው። እድሌ ነው። የራሱ እድል እኮ የእሱ አይደለም። እኛ ነን የምንጠቀመው እስካሁን። እግዚአብሔር የሰጠው እኮ ለሱ እኛ ነን የምንጠቀመው እስካሁን። ለሱ ቢሰጠውም እኛ ነን የምንጠቀምበት እስካሁን። ከዚህ በኋላ ደግሞ እሱ ነው የሚጠቀመው እድሉ። የእድል መተት ሴት አይነጠላ ከደሙ ከሰውነቱ ለቀን ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል 7 የጮህ እናውጣ አንድ ላይ ቶሎ በል። 1 2 3 4 5 6 በል። የመጨረሻ ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ። መንበርከክ ራሱ እኮ ቅጣት ነው። ለዛ ነው የሰው ዕድል እየወሰዳችሁ ና እስኪ ና ኧረ ቆይ ና ቆይ ና ወደዚህ። ደህና ነህ? ደህና ነኝ አባት። የት ነበርክ? እኔ ክፍለ ሀገር ነበርኩ ነው የማውቀው። ክፍለ ሀገር። ልብስ ማን ነው ያወለቀው? እኔ እንጃ። እስኪ አምጣ ልብሱ። ያንተ ልብስ አይደል? ልብስን ጨርቅን እንዲያውልቀ አብደቅር ተንከራተት ተብሎ የተደገመ መተት ነው። መቼም ዝም ብሎ ነው አይደል የሚያዞር የሚያንከራትት።
ክፍለ ሀገር እንደነበርኩ ነው የማውቀው አባ ክፍለ ሀገር እንደነበርኩ ነው የማውቀው ይሄ ልብስ ነው ጨርቅን ጣል እበድ ተብሎ የተደረገብህ መተት ነው አይዞህ በል ልብስ ልበስ መብራን የመጨረሻ ታርግልህ በሉት መብራን አመስግኑ ለቤታችንን አመስግኑልኝ ብራን አመስግኑልኝ ባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ተወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን የማልናገረውና ይሄንን ስታደርጉት ይጋባል መንፈስ የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል የሱ መንፈስ ግን አንቺ ጋር ይጋባል እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል ጽንስ ያስወርዳል ሾተል ይሆናል ስታገቢ ይበቀልሻል ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው የጸና ነገር አታገኝም ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብራህ ካንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው የመናፍስ ተጠቂ ሆነናል ለመውደቃችን ለመክሰራችን ለመበላሸታችን ለሃይማኖት መክዳታችን ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም ሰው ደግ ነው ሰው የዋህ ነው 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው ለዚህ ነው እኮ ጥንተ ጠላት የተባለው ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው ዲያብሎስ ነው ለጸበለሱ መብላት ምክንያት ማን ነው ዲያብሎስ ነው ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው ዲያብሎስ ነው ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ እቺ ምድር እስኪዋጃት ድረስ ዓመተ ምህረት እንዲመጣ ምክንያት የሆነው እኮ ይሆነው እኮ ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም አሰናክሏቸው ነው ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈልገው ወደው እንዳላጠፉ ስለታወቀ ነው ወደው አይደለም ያጠፉት ተገደው ነው ዲያብሎስ ግን ወዶ ነው የወደቀው ወዶ ነው ትዕቢተኛ የሆነው ወዶ ነው እኔ አምላክ ነኝ ብሎ የተናገረው ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ